ያፌት ኤፍራታን የወንጀሉ ተባባሪ አድርጎ በሙሉ የወንጀል ወረቀት አስፈረማት። ኤፍራታ አሁን አለቀላት። የራሱ የያፌት የወንጀል ስራ እንደምሰራም በእርግጠኝነት ተማመነ። ናታን ይህንን ሲሰማ ራሱን ሴት ማድረግ ብቻ ነው የቀረው፣ ሌላ ነገር አልቀረውም። በጣም ያሳዝናል። ያፌት ተንኮል በጣም ከባድ ነው። ግን ደግሞ ከሱ የባሰ ተንኮለኛ አቤል የያፌትን ወንጀል ዝክ ዝክ አድርጎ አውጥቶ ይዞበታል። ኤፍራታና ያፌት እስራ ቦታ ብለው ከወጡ በኋላ አቤል ግን የያፌትን ሚስጥሮች መፈለግ ጀመረ። በተቆለፈ ሻንጣ ማንም የማይከፍተው በኮዲ የተቆለፈውን የያፌትን የሚስጥር ሻንጣ ከፍቶ በስንት ጉር ታግሎ ከከፈተ በኋላ እንዳለ ፎቶ አንስቶ እነዛን የታገቱ ሴት ልጆችን የሚያሰቃየውን ያፌትን አሁን ነጥብ ይዞበታል። እቤትህ ካልኖርኩኝ ይህንን ለመንግስት አሳልፌ እሰጣለሁ እያለ ያፌትን ማስፈራራት ጀመረ ማለት ነው አቤል። ሌላው እንግዲህ ጽዮንና ዳግም ደግሞ አቤልን ለማጥመድ እየታገሉ ነው። ግን ልጅቱ የተባባለችውን ነገር ወይም ቃል የገባቸውን ነገር በድንገት ብትቀይሰውስ የሚለው ሀሳብ ይዟቸዋል። እነሱ ጋር የተወያየችውን ትወጣለች ወይ? በጣም ፍርሃት ተሰምቷታል ልጅቷ። ዳግም ፊትሽም ሆነ ጸጉርሽም ትክክል አይደለም፣ የተከተለሽና ያስፈራራሽ ሰው አለ ወይ በማለትም ቢጠይቃትም ማንም የለም ፈርቼ ነው አለች። አሁን ዳግምና አቤል ተገናኙ። አቤልን ዳግም ተኋላ ተደብቆ ፊት ለፊቱ መጥቶ ድቅና አለበት። አቤል እየሳቀ ነበረ። ግን ደግሞ ዳግም አሁን ስሜታዊ ሆኗል። ነገሮችን እንዳያበላሸው እፈራለሁ። እንግዲህ ሌላኛው ደግሞ አስደንጋጩ ዜና ለናታን ያልጠበቀው ነገር ተነገረው። እሱም ምንድን ነው? ቢኒ ናታን ጋር ሄዶ ቆረቆረ። ናታን አሁን የሚሰራቸው ስራዎች እያንዳንዱ ተደብቆ ከያፌት ነበር። ግን በሩጫ በድንጋጤ ይፋ ወጥቶ ሄደ። አሁን የናታንን መግቢያ መውጫ የያፌት ሰዎች አወቁ ማለት ነው። ቢኒን ናታን ምን ሆነህ ነው ትናንት ስልክ ስደውልልህ የማታነሳው? በስንት መከራም ቴክስት ሳደርግልህም አትመልስም፣ ምንድነው የተፈጠረው አለው። ከዛም ናቱ እንዴት ብዬ እንደምነግርህ አላቅም እውነት በማለትም ምንድን ነው ካልነገርከኝ ብሎ ሲጮህበት ራሷን ልታጠፋ ነበር ሲለውም ናታን የነበረበትን ነገር በሙሉ እረስቶ አሁን ደህና ናት እያለ ቢኒ ቢታገልም ናታን ግን ቢኒን ደረማምሶት እየሮጠ ወይም ደግሞ እነ ቤዛ አሉበት ክላስ ቤት ሄደ። ፂን ሲፈልጋትም አጣት። ሲፈልግ ያገኘው ሉሊትን ነበረ። ሉሊትም ምን ፂ ትላለ እያለች ነገሯን ነዛች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ ዛሬ በጣም በሚያስደነግጥ ሁኔታ ናታን የእህቱን ራሷን ለማጥፋት በሚባለው ነገር ሁሉንም ነገር ረስቶ ወይም ደግሞ ተደብቆ እየኖረ እየተንቀሳቀሰ ስራውንም እየሰራ መሆኑን በጣም ረስቶና ዘንግቶ ጽዮን ራሷን ልታጠፋ ነበር ሲለው ቢኒ ናታን ሁሉንም ነገር ጥሎ እየሮጠ ጽዮን ጋር ሲመጣ እቤት ውስጥ ማንንም አላገኘም ነበረ። ሉሊት ብቻ ቁጭ ብላ ልብ እየበላች ነበረ። እናም በዛን ሰዓት ናታን ሲጠይቃት ምን ፄፄ ትላለህ? ቀስ በል ሁሉም እየመጣ የሚጮህብኝ አለችው። ናታንም እያለ እየሮጠ ወደ ላይ ሲወጣ ማንንም አላገኘም። ግን ደግሞ ቤዛን ፊት ለፊቱ አገኛት። ምን ሆንክ? ምንድን ነው ናቱ አለችው። እሱም
እህቴ ራሷን እያጠፋች እንድትደብቀኛለች በማለት ቤዛን በጣም አስቀየማት። ቤዛ ናታንን ስለምትወደው ለመጀመሪያ ጊዜ ፊት ነሳኝም ብላ በጣም ተሰማትና ተናዳ ተናገረችው። እናም ለብቻችን እናውራ ላስረዳ ብትለውም ሊረዳ ስላልቻለ እምቢ አለ። ሉሊት ይሄንን ያስተዋለችው እኔ እዚህ ቤት ዝም ማለት አለብኝ በቃ እያለች ማንሾካሾክ ጀመረች። ሌላኛው ቤዛ ወደ ታች ስትወርድ ነገር መብላት ጀመረች። ዝም በይ በማለትም ተናገረቻት ሉሊትን። ቤዛ አሁን ከናውድ ጋር ክፍለ ሀገር ህይወትን ለመፈለግ ለመሄድ ሻንጣዋን ቆጣጥራ ተነስታለች። ሉሊትን ብትጠይቃት እኔ ከዚህ በኋላ አላቅልሽም የራስሽን ህይወት ኑሪ ብለሽኝ የለ የራሴን ህይወት ልኖር በማለት መለሰችላት። ግን እኮ ዝም አትልም። ከዚህ በኋላ ማንንም አላናገርም፣ ምክንያቱም ራሴን ማስከበር አለብኝ፣ ማንም እየመጣ የሚደነፋብኝ እያለች ስትል መልሳ ተናገረች። አይ እኔ ያገባኝ እንደው ዝም ማለት ነበረብኝ ለምን አወራሁኝ እያለች ራሷን መቆጣት ጀመረች። ጽዮንና ዳግም እንግዲህ ልጅቷን አውርተው ከጨረሱ በኋላ መጀመሪያ ልጅቷ ለብቻዋ እንድትሄድ ጠየቋት። እሷም ሄደች። ዳግምና ጽዮን አንቺ ሂጂ አንተ ተባብለው ከተጨቃጨቁ በኋላ ዳግም ሄደ። ዳግም እቤት ሄዶ እናቱን አጣት። ከዛም ደነገጠ። ጽዮንም እቤት ስትመጣ አንቺ የት ነበርሽ? ወንድምሽ ጽጽ እያለ ሲጮህብኝ ነበረ አለቻት። ምን አለች? ከዛ ጃኬቷን ወርውራ እየሮጠች ስትገባ ያልጠበቀችው ጉብዳ ገጠማት። ጽዮን ደነገጠች። ከዛም ምንድነው አለች። ናታንና ቤዛ ሲጨቃጨቁ በር ላይ እያዳመጠች ነበረ። ከዛም በሩን ቤዛ ተናዳ ከፍታው ስትወጣ ፂን አገኘቻት። ምን እየሰራሽ ነው? የምኖረውን እያዳመጥች ነበር አለቻት። ኧረ አላዳመጥኩም ገና መጣሁ አለች። ከዛም ጽዮንን ገትቶ አስገባት። ፒኒ ቁጭ ብሏል። ምንድን ነው የተፈጠረውን ንገሪኝ። ለምን ስትይ ነው? እኔ ለማን ብዬ ነው እንደዚህ የምሰቃየው? ላንች መስሎኝ በማለትም እጅግ ከምንም በላይ እየተናደደ ጽዮንን አነቃት። ጽዮንም እምባዋን አረገፈችው። አትወጂኝም? በይ ንገሪኝ አላት። ከዛም እንደዛ አይደለም ወንድሜ፣ እኔ በጣም ነው የምወድህ፣ እኔ ያላንተ ማናለኝ አለችው። ጽዬ እኔ ያላንቺ ማናለኝ? እኔስ ቢሆን ማናለኝ? ለማን ትተሽ ልትሄጂ ነው? በማለትም ናታንም እምባውን ለቀቀው። ዝም ብሎ ማስተዋል ጀመረ ቢኒ። ሁለቱ በለቅሶ ቀወጡት። ላንች ነው እንደዚህ የምሆነው፣ ላንች ስል ነው እንደዚህ የምሰቃየው፣ ለምን አትረጅኝም? እንዴት ጥለሽ ትሄጃለሽ? እያለ ቀወጠው ናታን። ከዛም ቢኒ አንዴ ብቻችንን እናውራ አለችው። እሺ ብሎ ቢኒም ወጣና ሳሎን ሉሊት ጋር ቁጭ ብሎ ሉሊት ዝም ብላ ምግብ ትበላለች። ከዛም ዝም አለችው። ከዛ ናታን ወደዚህ ነበር። ቤዛ ወይት ሄደች? አላቅልም አጠይቀኝ አለችው። ግን ናታን እና ጽዮን እውነቱን ስትነግረው የጅል ስራ ነው ይሄ ቤዛ ሀሳብ ነበር ስትለው ምን አይነት ሰዎች ናችሁ አለ። በኋላ ላይ እኔና ቢኒን ለማስታረቅ ስትል የዘየደችው ዘዴ ነው አለችው። መልሶ ይቅርታ ሲጠይቃትም እምቢ አለችው። ነገር ግን ቢኒ ሳሎን ቁጭ እንዳለ ዳግም ደወለለት። ዳግም ሲደውልለት እናቴ የለችም እቤትም ስመጣ የትም ቦታ አለ። ከዛም ምን አለና እየሮጠ ሄደ ቢኒ። ሌላኛው እንግዲህ ገኒ ጉልት እየሰራች ነበረ። እናም እናቱ ጋር ሲደውል ዳግም አሁን አቤል መጥቶ እዛ ገኒን አስደነገጣት። እኔ የምኖረው ከልጅሽ ጋር ነው እና የሚጠቅምሽን ነገር ነው ይዤ የመጣሁት፣ ጉልት ትሸጫለሽ እንደ ደግሞ እያለ ማውራት ጀመረ። ስልኩን እያወራ ስለነበረ ዳግም ያንን የእናቱንና የአቤልን ድምፅ ሲሰማ አቤል አለ። ከዛም እየሮጠ ሲሄድ አቤል ከእናቱ ጋር ተለያየ።
እናም ማትረቢ ሰውነሽ ድሮ ስላንቺ ማውራት ምን ይጠበቃል ብሎ ጥሏት ሄደ። ልጅ ስላንቺ አውርታ አትጠግብም፣ እኔ የምኖረው ከዛ ነው ሲላትም አላምንህም ስትለው እነዚህ ሁኜ ከዚህ ሰፈር ካልኖርኩኝ ዝም ብዬ መመጣ ይመስልሻል አላት። ሂድልኝ ከዚህ ብላም አባረረችው። ዳግም ግን እየሮጠ ሄዶ እዛ አገኘው። ተከታትሎ ከፊት ለፊቱ ቆመና ዳግምና እንዲሁም አቤል ተፋጠጡ። የሚደባደቡ ሁሉ ይመስላል። አሁን ዳግም ትዕግስቱ አልቋል። በእህቱ ላይ መጥቶበታል፣ በእናቱም ላይ መጥቶበታል። አሁን አቤል በጣም ከባድ ሰው ሆኗል። አሁን አንደኛ ያፌትን በእጁ ስር አድርጎታል። ምክንያቱም ወንጀሎቹን በሙሉ እንደያዘ እያስፈራራው ይቀጥላል ማለት ነው። ኢፍራታንም ይሄው እያስፈራራ ይቀጥላል። አሁን በአቤል እጅ ቁጥጥር የሆኑ ጽዮን፣ ኢፍራታና ያፌት ናቸው። በጣም ያሳዝናል። ጽዮንም ቢኒን አስወግደዋለሁ ብሏታል። እንዲሁም ደግሞ ኢፍራታን ደግሞ ናታንን ይህን ቪዲዮ ሰጥቼ እስር ቤት አስገባዋለሁ ብሏታል። በጭንቀት ላይ ይገኛሉ። ግን የሚያሳዝነው ኢፉዬ የወንጀሉ ተባባሪ ሆና ያፌት ቢኒን ናታንን የማታገኝበት ናታንን የሚጠብቅበትን የወንጀል ፊርማ አስፈረማት። የዳራ እናት እንግዲህ ደግሞ የሆኑ ህገ ወጦች ነገሮችን ፎቶ እያነሳችና በፍላሽ እያየችም ለአመጣቸው ሰዎች ስም ዝርዝር እየተናገረች ድንገት ናውድ መጣ። ከዛም ደንግጣ ሻንጣን ጫነችበት። እንደስከ ዛሬዋ አላየሁሽም አሉ። አብሽሬ አላት። ምን አባት ትሰራለህ አንተ በዚህ ሰዓት አለችው። ከዛም ተናገራት። ድሮስ የዛ የማይረባ ልጅ ሆነህ ስትለው ናውዲ በጣም ተናዶ እናቱን ሴት አርጎ አነቃት። በጣም ያሳዝናል። የናውድና የእናቱ ሚስጥር ምን ቢሆን ነው ይህን ያክል ችግር የሚፈጥረው? ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ